እናትነት ፍቅር፣ ለሌሎች መኖር፣ ነፍስን ማካፈል፣ ህይወትን ሰጥቶ ትውልድን ማስቀጠል፣ ሀገርን ማስቀጠል ነው። እርግዝና ከተፈጠረ በ3 ወር ውስጥ የመጀመሪያ ክትትል መኖር አለበት። 8 ወር 6 ወር ምጥ ላይ ሁሉ የሚመጡ አሉ። አብዛኛዎቹ የእናቶች ሞት የሚፈጠረው የሚከሰተው ከወሊድ በኋላ። ወደ ተቋም ሲመጣ መጀመሪያ የምናገኘውን ባለሙያ ፊት ነው የሚያየው። መቼም እናት 9 ወር አርግዛ ያ ሁላ የምታልፈው ጤነኛ ልጅ ለማግኘት ነው። ዋናው ምንድነው? የሰለጠነ ባለሙያ። ዞር ሲል እያለቀሰች ነው። ምንሽ ነው ምናምን ሲላት ልጄ ተዘቅዝቆ ነው ያለው። እናትነት ፍቅር፣ ለሌሎች መኖር፣ ነፍስን ማካፈል፣ ህይወትን ሰጥቶ ትውልድን ማስቀጠል፣ ሀገርን ማስቀጠል ነው። ታዲያ ስለ እናትነት ጥቂት በሆኑ ቃላትና ጥቂት በሆኑ ማሳያዎች የሚገለጽ አይደለም። ታዲያ ይህንን ውድ የሆነውን የሰው ልጅ ህይወት ይህንን ውድ የሆነውን የእናት ህይወት ደህና ማድረግ ልጅንም ጤና በማድረግ ረገድ በጤና ሚኒስቴር ምን እየተሰራ ነው? ዛሬ በጤና ወግ ቆይታችን የእናቶች ጤና የምንወያይበት ርዕሰ ጉዳያችን ነው። አብራችን ቆዩ። በጤናው ዘርፍ ቁልፍ ስለሆነው እና ትልቅ ቦታ ስለሚሰጠው ስለ እናቶች ጤና ልንወያይ ስለመጣችሁ በጣም ነው የማመሰግነው። እስቲ ዶክተር ሀሰን ካንተ ልጀምርና በደንብ ሙያህን የስራ ድርሻህንም በደንብ ለተመልካች ብታስተዋውቅልኝ በጣም ደስ ይለኛል። በጣም ጥሩ። ስሜ ዶክተር ሀሰን መሀመድ ይባላል። በሙያ የጽንስና ማህፀን ስፔሻሊስት ሐኪም ነኝ። ጤና ሚኒስቴር ውስጥ የእናቶች ህጻናት፣ አፍላ ወጣቶች ጤና አገልግሎት ውስጥ የእናቶች ጤና ቴክኒካል አድቫይዘር ነኝ ወይም አማካሪ ነኝ። መልካም። አቶ ሳሙኤልም እንደዛው አመሰግናለሁ። ሆነስ ለጋበዝሽን። እዚህ ሳሙኤል ዲያስ እባላለሁ። በሙያዬ ፐብሊክ ሄልዝ በኤፒዲሚዮሎጂ ማስተርስ ዲግሪ አለኝ። አሁን ላይ ዓለም ባንክ ጤና ጣቢያ በሜዲካል ዳይሬክተርነት እየሰራው ነው። መልካም። በድጋሚ ስለመጣችሁ ጊዜያችሁን ስለሰጣችሁን ስለእናንተው ጉዳይ ደግሞ ከህዝብ ጋርም እንድንወያይ ሀሳቦችን ወደ ተመልካች እንድናደርስ ስለፈቀዳችሁ ከልብ አመሰግናለሁ። እንግዲህ የጤናው ዘርፍ ላይ በጣም በትኩረት እየተሰራ ነው፣ ለውጦችን እያየን ነው ብለን ስንል በቁጥር አንድነት ልንጠቅሰው የምንችለው የእናቶችና ህጻናት ጤና የእናቶች የጤና አገልግሎት አሰጣጥ ሁኔታ ምን ደረጃ ላይ ደርሷል ብሎ ሰው መጠየቁ አይቀርም። እኛም እንደ ባለሙያ እንደ ሚዲያ ባለሙያ እንጠይቃለን እና ይሄ ደግሞ ከሚገለጽበት አንዱ ወይ ደግሞ የእናቶች የጤና አገልግሎት ጥሩ ሆኗል ብለን ከምንልበት መንገድ አንዱ የእናቶች የሞት መጠን መቀነስ ምናልባትም እንደ አንዱ እና ዋነኛው ማሳያ ተደርጎ ሊወሰድ ይችላል እና ዳታዎችን ያየሁ ነበረ። ከ100 ሺህ እናቶች 250 የነበረው የሞት መጠን ወደ 195 ከ100 ሺህ እናቶች የሞት መጠን ወርዷል የሚል መረጃ አለና ይሄ በቁጥር ደረጃ የተቀመጠው ምን ማለት ነው ከሚለው መነሻ አድርገን ብንገባ ደስ ይለኛል። ዶክተር ሀሰን በጣም ጥሩ። የእናቶች ሞት በምናይበት ሰዓት ከቁጥርም ያለፈ ነገር ነው። በእርግጥ ቅድም ስትይ እንደነበረው የእናቶች ሞት እናት ማለት ህይወት ሌላ ህይወት ያስቀጠለች ነው ያለችው። የእናት መኖር አገር መኖር ነው፣ ኮሚኒቲ መኖር ነው። አንዱ የእናትን ጤንነት ብሎም የሀገርን እድገትና ለውጥ የምናየው አንዱ የእናቶች ሞት ምጣኔ በምን ያክል ሁኔታ እየቀነሰ ነው የሚለውን የምናይ ነው የሚሆነው። ቅድም 195 ያልነው የዓለም አቀፍ ድርጅት ወይም የተባበሩት መንግስታት ድርጅት ኤጀንሲዎች ያወጡት ኤስቲሜሽን ነው። በ2023 የወጣና የተሰራና አሁን በጣም በቅርብ የወጣ መረጃ ያለን እሱ ነው። ስለዚህ በዛ ላይ እንደምናየው ከሆነ ከነበረው የእናት ሞት ምጣኔ በከፍተኛ ሁኔታ መቀነስ ተችሏል። ትንሽ ወደ ኋላ ደግሞ ሂደት ብለን ካየ ነው በ2000 እንደ አውሮፓውያን አቆጣጠር ከነበረው 953 ሺህ የእናቶች ሞት በ100 ሺህ በህይወት ከሚወልዱ ህጻናት ጋር ሲስተያይ አሁን ላይ 195 መሆኑ ይሄ በጣም ትልቅ ለውጥ እንዳለ ያሳያል። ይሄ የሆነበት ምክንያት የሁሉም የተረባርቦ እና የሁሉም ዘርፍ የጤናው ዘርፍ ደግሞ በዋናነት የትኩረት አቅጣጫ አድርጎ የእናት
የእናትን ሞት ለመቀነስ ዓለም አቀፍና ሀገር አቀፍ ታርጌቶችን በማስቀመጥ ከፍተኛ ርብርብ የተሰራ ስለሆነ ነው ይሄ ሊሆን የቻለው። ይሄ ማለት በእርግዝና ጋር ተያይዞ ከወሊድ ጋር እንዲሁም ከወሊድ በኋላ በሚኖረው እስከ 42 ቀን ድረስ የሚኖር የእናቶችን ሞት በምን ያክል እንደቀነሰ የሚያሳይ ዓለም አቀፍ ኢንዲኬተር ነው ወይም ደግሞ መለኪያ ነው። በዛ መለኪያ ሲታይ ኢትዮጵያ በጣም ጥሩ ፕሮግረስ ካላቸው ሀገሮች ትመደባለች። ምንም እንኳን ታርጌታችንን ለመምታት የሚቀረም ቢሆንም የመጣንበት ርቀት ግን ቅድም ሜንሽን ሳርግ እንደነበረው ከ953 2000 እንደ አውሮፓውያን አቆጣጠር ከነበረው አሁን ላይ ወደ 195 ደርሷል። በይበልጥ ደግሞ አሁን በቅርብ የኢትዮጵያ የስነ ህዝብና የጤና ዳሰሳ በቅርብ ይወጣል ተብሎ ይጠበቃል። እዛ ላይ ደግሞ ሞር ሀገራችንን በደንብ ሊገልጽ የሚችል ምጣኔ እናያለን ብለን ነው የምንጠብቀው። በጣም አሪፍ። እንግዲህ የጤና ተቋማት እንግዲህ በሚኒስቴር ደረጃ እንደነዚህ አይነት ትልልቅ የሆኑ እቅዶች፣ የአመት እቅዶች የጤናውን ዘርፍ ለማሻሻል የተለያዩ መሰረተ ልማቶች፣ ሲስተሞች፣ አሰራሮች ይዘረጋሉና የበለጠ ደግሞ እናንተ አገልግሎቱ ላይ ያላችሁ ናችሁ ማለት ነው። የጤና ተቋማት ሰርቪሱን እየሰጣችሁ በቀጥታ ተጠቃሚዎችን፣ ተገልጋዮችን፣ እናቶችን እያገኛችሁ የምትገኙ ናችሁና ምናልባት ዓለም ባንክ ጤና ተቋም ላይ ሳሚ ለረጅም ጊዜ ቆይተሃል። ትናንትና የነበረውና ዛሬ እየሆነ ያለው ለነገ የምታቀዷቸው ሰፋፊ ስራዎች አሉና ለውጦቹን በደንብ መመልከት ትችላለህ ብዬ አስባለሁኝ። አጠቃላይ የእናቶች የጤና አገልግሎት አሰጣጥ ስርዓቱ ላይ የመጡ ለውጦች እንዴት አያቸዋቸው እንደ ተቋም? እሺ፣ በጣም አመሰግናለሁ። ያው አሁን አንቺም ስትጋጁ ዶክተርም ሲገልጸው እንደነበረው ከ267 50 አካባቢ ወደ 195 ሲመጣ በርካታ ስራዎች ተሰርተው ነው። እንዲሁ ዝም ብሎ የሚመጣ አይደለም። በሂደት ብዙ ስራዎች አሉ ማለት እና እንዴት እናት መጀመሪያ ዶክተርም ሲያስቀምጥ መቼ ነው ይሄ ሞት የሚከሰተው፣ ምንድናቸው ኮዞች እነዚህ እናትን ሞት የሚያመጡት የሚባለው ተለይቶ ተቋማት ላይ አንደኛ እናቶች በተቋማት እንዲወልዱ ማድረግ ነው። አብዛኛው አሁንም በተወሰነ መሻሻል ቢኖርም በቤት የሚወልዱ አሉና እናቶች በተቋማት እንዲወልዱ ማድረግ፣ ተቋማት ደግሞ ለዚህ ዝግጁ ማድረግ። ለዚህ ዋናው ምንድነው? የሰለጠነ ባለሙያ የአዋላጅ ነርሶች ተዘጋጅተው ተጨማሪ ስልጠናዎችን ሰልጥነው ከዚህ ጋር ተያይዞ ደግሞ ሌሎች ግብአቶች፣ መድኃኒቶች የሚያስፈልጉትን ተቋማት ሬዲ አድርገው አሰራርተው እነዚህን እናቶች ቅድመ ክትትሉን በተቋማት ጀምረው እስከ ወሊድ ድረስ ተቋም እንዲወልዱ ማድረግ ዋናው እንግዲህ የእናቶችን ሞት ለመቀነስ የሚያስችል ድርጊቶች ናቸው። እነዚህ እንግዲህ ተቋማችን ከጊዜ ወደ ጊዜ እኛ በወረ በአማካይ ወደ 200 የሚያዋልድ ነው። ከዚህ ጋርም ተያይዞ በቀዶ ጥገናም እናቶችን ያዋልዳል። ይሄም ወደ ሆስፒታል የሚላኩ ሪፈሮችን ይቀንሳል። የላቦራቶሪ ምርመራዎች፣ የአልትራሳውንድ በተቋማችን መገኘት እናቶች እዚህ መጥተው ያለምንም ስጋት ወሊድ ስጋት ሳይሆን ህይወትን መስጠት ህይወትን መቀጠል ነውና በነጻነት መጥተው እኛ ጋር በደንብ ይገለገላሉ። ለእናቶች ሁሉ ጊዜ በር ክፍት ነው። ምንም አይነት ክፍያ ሳይኖር ይሄን አገልግሎት እንዲያገኙና ይሄ ከእናቶች ጋር ከወሊድ ጋር ተያይዞ ያለውን ሞት ለመቀነስ የሚሰሩ ስራዎች በተጨባጭ በመሬት ላይ ስራዎች የሚሰሩት ተቋማት ላይ ነው። ብዙ ነገር ነው ያነሳው ሳሚል። የላቦራቶሪ ጉዳይ አለ፣ እሱን በደንብ እናያለን። በኋላ ላይ የሰለጠነ ባለሙያ አገልግሎት ዘርፍ ላይ በደንብ መኖር ያለውን አስተዋጽኦ እንመለከታለን። ብዙ ሀሳቦች አሉ ውስጡ። እነዚህ ነገሮች በሙሉ ጥሩ ደረጃ ላይ በመሆናቸው ነው የእናቶች ጤና አገልግሎት ጥሩ የሆነው የሞት ምጣኔ የሚቀንሰው የሚለውን ነገር ጠቅለል አድርገን ለማየት በጣም ነው የሚረዳን። እንግዲህ የእናትን ጤና ስንል በተለይ ከወሊድ ጋር አያይዘን ስናነሳ የቅድመ ወሊድ የሚባል ነገር አለ፣ ድህረ ወሊድ አለ። በእነዚህ መካከል በሚደረግ የጤና ስርዓት በትክክለኛው መንገድ ያለ መከተል ምክንያት ነው እንግዲህ እናት ወደ ሞትም ህይወት ወደ ማጣት ወደ ሌሎችም የጤና እክሎች የሚመጣው ማለት ነውና አንደኛው እንደ ቆንጆ ነገር የሚወሰደው የእናቶች ወደ ጤና ተቋም ምልልስ ማድረግ ነው። በተለይ ከወሊድ በፊት ያለው ድህረ ወሊድ የሚባለው ነገርና 4 ጊዜ የምልልስ የሚባል ነገር አለ ከወሊድ በፊት ማለት ነው። አንደኛ እሱ ነገር ምን ማለት ነው? ለክትትል 4 ጊዜ ወደ ጤና ተቋም የመምጣት መጠን መጨመር የእናቶችን የጤና ሁኔታ የሚያሻሽል ነገር ነው ተብሎ ይገለጻልና ምናልባት እስቲ አሁን ደግሞ ከሳሚ ልጀምርና ነገር አሁን ጨምሯል ይሄ ቁጥር ነው።
ልክ ነሽ። እንግዲህ አንዶም ዶክተር ይጨምርልሻል። አሁን እነዚህ እርጉዝ ሆነው ተቋማትን ሊገለገሉ የሚመጡ ነው። እንደውም ለመውለድ ያሰቡ ሁሉ በ3 ወር በፊት ይሄን አገልግሎት ሁሉ ለመጀመር ጤና ጥበቃ በደንብ እየተሰናዳ ያለበት አለ። ገና ለመውለድ የሚያስቡ ማለት ይሄ እናት እንዴት ነው አንዲት እናት ለመውለድ ስታስብ አሁን ቁጥር 4 ያልሽው ወደ 8 አድጓል። 8ቱም ምልልሶች እጅግ አስፈላጊ ናቸው። በ8ቱም ምልልስ እናቶች ሁሉም አስፈላጊ የተባለውን ለሕፃኑና የእናቱን ጤና የሚያስፈልጉ አገልግሎቶች በሙሉ የሚያገኙበት ነው። እነዚህ ምልልሶች እርግዝና ከተፈጠረ በኋላ አንዲት እናት ወደ ጤና ተቋም የምትመጣበት ፍሪኩዌንሲ ማለት ነው፣ የምትመላለስበት ማለት ነው። እሺ እንግዲህ ባለሙያ ገና እንደመጡ ባለሙያ ያገኛሉ። እንግዲህ እዛ ውስጥ የሚሰጡ አገልግሎቶች አሉ። አንደኛው ክብደት ይለካሉ። ዝግጁ መሆን አለበት፣ አካላዊ ዝግጅት ስለሚያስፈልግ። ምክንያቱም በትክክል አካላዊ ዝግጅቶች ክብደቱ ይህንን ልጅ ለመውለድ ይህንን ጽንስ የተፈለገውን ክብደት አግኝቶ እንዲወለድ ለማድረግ የእናቲቱ ጤና የእናቲቱ ክብደት አመጋገቧ ስለሚያስፈልግ ክብደቷ ይለካል። ሌሎች ደግሞ ጠቋሚ የሰውነታችን ምልክቶ ቫይታል ሳይን የምንላቸው እነሱን ሁሉ ይወሰዳል፣ ምርመራዎችም ይደረጋሉ። ይሄ ምልልስ እንደውም በአብዛኛው ከተቻለ 8ቱም ከአባት ጋር እንዲሆን፣ ካልሆነ ግን አባት አትሊስት 1 ወይም 2 ከወሊድ ከምጥ ሲይዛት ከተጨማሪ 2 ወይም 3 ጊዜ መገኘት አለበት ብለን እናስባለን። ለምንድን ነው? ለምንድነው? ጥሩ ነው። አንደኛ ለጋራ የሚመረመሩት ምርመራ ለምሳሌ ኤችአይቪ ሄፓታይተስ ምርመራዎች እነዚህን አብረው እንትናቸውን አውቀው ስታሳቸውን አውቀው ኤችአይቪ ኖርም አልኖርም ልጅ ጤናማ ሆኖ ይወለዳል። እዚህ ሁለቱም እንዲያውቁ ይደረጋል። ሌሎችም ተጨማሪ ምርመራዎች አሉ። አሁን ደግሞ አባት ቁጭ አጠገብ ሲል ጽንሱንም ማጫወት ይችላል አጠገብ ቁጭ ብሎ። አሁን ላይ የመጣው እንደውም እነዚህን ከተጨማሪ አገልግሎቶች በተጨማሪ አገልግሎት ላይ ሄዳ እንትን ትላለች። ልጆች ምን ይፈልጋሉ? ህጻን ውስጥ ሁሉ እያሉ የአባታቸውን መጫወትን ከልጆች ጋር ጊዜ ማጥፋትን ሁሉ ስለሚፈልግ ጥሩ ኦፖርቹኒቲ ይሆናል። አባት ቁጭ ብሎ እናቲቱን ስትረስ ውስጥ አትገባም፣ አትደበትም። ያለው እንግዲህ አገልግሎት አንዳንዴ ሰፊ ሲሆን ወረፋም ሊኖር ስለሚችል እናቲቱ ሳትጨነቅ ሳትደክም ድካም ሳይሰማት አገልግሎቷን ጨርሳ እንድትሄድ አባት ማበረታታት አለበትና እዛ የሚሰጡ ጥሩ ምክሮች ደግሞ ማስታወስም አለበት። ብዙ ምክሮች ይሰጣሉ ከባለሙያዎች። ድሮ ቀበቶ ሲፈታ ብቻ ነበር የአባቶች አስፈላጊ። አሁን ግን ግድ ነው፣ አባቶች መገኘት አለባቸው። ብዙ የሚሰጡ መልእክቶችም ለጋራ ስለሆነ ቤተሰብ የጋራ ነው፣ ልጅ የጋራ ነው። እዚህ ሁለቱ ያንን ልጅ ለመንከባከብ የሁለቱም ኃላፊነት ስለሆነ መገኘት አለባቸው። ምርመራዎች አሉ። የሚቀጥለው ደግሞ ጊዜውን ጠብቆ ደግሞ የሚሰጡ ምርመራዎች አሉ። እንግዲህ እንትን እየገፋ ሲል ይሄ ምን 8 መሆኑ ሌላ ምን ጥቅም አለው? አንድ ደግሞ ቻሌንጅ የሆነ እንግዲህ ቶሎ መምጣት አሁን በተለምዶ 4 ወር 3 ወር ሲገፋ የሚባል ነገር አለ። እሱ አይደለም። አሁን ግን አንዲት እናት ፔሪድ ወይም የወር አበባ ሲቀር እርግዝና ሊሆን ይችላል፣ አንዱ የሚሆን ይችላል እርግዝና ነው። ይሄን የምታረጋግጠው ሐኪም ቤት ስትሄድ ነው። እንግዲህ እዛ ሄዳ እርግዝናው እንደተከሰተ እንዳረጋገጠች ወዲያው የጤና አገልግሎት እንደውም የሚመከረው በነገራችን ላይ ሳሙኤል ይህን ችግር የማየው መቼ መሰለ? የመጀመሪያ እርግዝና ሲሆን ጉጉትም አለ፣ በዛኛው ሴት ደግሞ ስጋትም ይኖራል። ምናልባት ከእቅድ ውጭ ከሆነ ማለት ነው። 2-3 ሁለተኛ ልጇን ሶስተኛ ልጇን እንደዚህ እያለ ሲሄድ እንዳልከው ምንም አይሆንም። የምታውቀው ነገር ነው ብላና ስለምታስብ ማለት ነው። 4 ወር 5 ወር እንደዚህ ገፋ አድርጎ የሚመጣት ነገር አለና ሁሌ እርግዝና አዲስ ነው። ሁሌ ምን አይነት ነገር ሊፈጠር እንደሚችል አይታወቅምና በጣም መዘናጋቱ የሚመጣው ከድግግሞሽ መውለድ በኋላ እንደሆነ ኖቲስ ማረገው ነገር አለ እኔ በአካባቢ። ይሄን ታዝበሻል አንቺ? 8 ወር 6 ወር ምጥ ላይ ሁሉ የሚመጡ አሉ እንጂ ምንም አለ። አሁን ይሄ ብዙ ነው ለማኔጅመንት ለማገዝም ይከብዳልና ተቋማት ላይ ባለሙያዎች ላይ ሌላ ጫና መፍጠር እናቶች እንዲህ ሲመጡ በደንብ በቃ ስላለው ነገር በደንብ መረጃ ይዘው እንዲሄዱ አይበለውና አንዳንዴ ጽንሶች ተወልደውም የማይሆኑ ወይ እናቲቱን ጤና ችግር የሚፈጥሩ ሊሆን ይችላል። ይሄ በብዙ የሚገጥም ስለሆነ እነዚህንም ቶሎ ውሳኔ ለመወሰን እንደዚህ በሰዓት ሁል ጊዜ መምጣት በተለይ ከ12 ሳምንት በፊት መምጣት የሚብለው እጅግ ጠቃሚ ነው። በተለይ ጠቃሚ ነውና በትምልልስ የምንለው እናቶች 8 ጊዜ እንዲመጡ 8ቱም ሲመጡ የተለያየ አገልግሎቶች ያገኛሉ። ለእናቱም ለሕፃኒቱም ለሕፃኑም አስፈላጊና ጠቃሚ ሆነ ማለት ነው። ሌሎች ዓለም ሀገራት ገና ለማርገዝ ሀሳቡ ሲኖር
ምን ላይ ነኝ ያለሁት የሚል አመታዊ ቼክአፕ የአቡነ ሆስፒታል ምልልስ ራስን የማወቁ ነገር አለ በደንብ በስፋት እኛ ጋር እንደተባለው ወይ ሲከሰት ተከሰቶም ከገፋ በኋላ ነው የሚደረገውና ምናልባት ከእርግዝናም በፊት የሚኖር የሕክምና አሰጣጥ ስርዓት መታሰቡ በጣም ቆንጆ ይመስለኛልና እዚህ ሀሳብ ላይና 24 ሰዓት የመቆየቱ አንዲት እናት ከተገላገለች 24 ሰዓት በሆስፒታል መቆየቷ በጤናው ረገድ ላይ ያለውን መሻሻል ብታወራኝ ደስ ይለኛል። ከእርግዝና በፊት ያለውን የጤና አጠባበቅ ወይም ደግሞ የጤና ሁኔታውን ቼክ ማድረግ ደግሞ በሌሎች ሀገራት ባደጉት ሀገራት የቆየ አሰራር ነው። ምንም እንኳን እኛ ሀገር ላይ አሁን ወደ ሲስተም ያስገባ ነው ቢሆንም ፕሪኮንሰፕሽን ኬር እንለዋለን። ከእርግዝና በፊት የእናትየዋም እንዲሁም ደግሞ የትዳር አጋሯ የጤና ሁኔታ ይታያል። ብዙ ነገሮች ቅድም ሲባሉ የነበሩት ነገሮች ይታያሉ። በነገራችን ላይ አብዛኛው የእናትና የጽንስ እክሎች መነሻቸው ገና የመጀመሪያ 3 ወር ውስጥ ሊሆን ይችላል። የመጀመሪያ 3 ወር 4 ወር ሊሆን ይችላል። ለምሳሌ አሁን የሆነ የጤና እክል ቢኖር ለሰይ በትንሹ ግፊት ሊሆን ይችላል፣ የስኳር በሽታ ሊሆን ይችላል፣ ከመጠን በላይ ውፍረት ሊሆን ይችላል፣ ወይም ደግሞ አላስፈላጊ ሀቢቶ ለምሳሌ ድርጊቶች ወይ ደግሞ ሱሶች ሊኖሩ ይችላሉ፣ አልኮል ሊሆን ይችላል፣ ወይ ሌሎች ነገሮች ሊኖሩ ይችላሉ ከእርግዝና በፊት አለ። እነዚህ ነገሮች ባሉበት ሰዓት የእርግዝና ቢፈጠር እነዛ ነገሮች ጽንሱ ላይ ሊፈጥሩ የሚችሉ ብዙ ችግሮች አሉ። ከዛ አንጻር አንዲት እናት ጤናዬ ምን ላይ ነው ከትዳር አጋሯ ጋር ማለት ነው ካፕሎቹ ጤናዬ ጤናችን ምን ላይ ነው፣ ምን ችግር አለ፣ በምን አይነት መልኩ ነው ያለ ነው፣ ወደ እርግዝና ቢገባ አሁን ሪስክ አለው ሪስክ የለው የሚለውን ነገር መጣራት መቻል አለበት። አሁን ከዚህ ጋር ተያይዞ ጤና ሚኒስቴር ከፕሪኮንሰፕሽን ኬርን ወይም ደግሞ የቅድመ እርግዝና ጤና አገልግሎትን ከጀመርን ብዙ ጊዜ አልሆነንም። ነገር ግን በሰፊው በፍጥነት እየተስፋፋ ነው የሚገኘው። አሁን ከ400 በላይ ጤና ተቋማት ይህንን አገልግሎት እየሰጡ ይገኛሉ። የትኛውም ያለ በሀገር አቀፍ ደረጃ ከ400 በላይ የጤና ተቋማት የቅድመ እርግዝና አገልግሎት መስጠት ጀምረዋል። ወደፊት ደግሞ በቀጣይ ጥቂት ዓመታት ሁሉም ጋር ለማዳረስ ይሞከራልና ምን ማለት ነው? በቀላል አይን የምናያቸውን ነገሮች በኋላ እርግዝና ከተፈጠረ በኋላ ጽንሱ ካደገ በኋላ ነገሮች ማስተካከል በማይቻልበት ደረጃ ሊደርሱ ይችላሉ። ወይ ደግሞ ለማከምም ትንሽ ቻሌንጂንግ ይሆናል። ግን ቀድሞ ሲሆን ግን ለምሳሌ አንድ ነገር እንደ ምሳሌ ላንሳና የኩላሊት ላይ ችግር ያለበት ሰው ሊኖር ይችላል። እርግዝና ኩላሊት ህመም ላይ የሚፈጥረው ጫና አለ። ኩላሊት ህመም ደግሞ እርግዝና ላይ የሚፈጥረው ጫና አለ። ይህን እንደ አንድ ኤግዛምፕል ያነሳው። ስለዚህ እንደዚህ አይነት ተያያዥ ነገሮች ስላሉ በሀገራችንም አሁን የተለመደ ነው። ግን ማህበረሰቡ ዘንድ ላይ ይህን ነገር በደንብ ትኩረት ሰጠው ይገባል። ምክንያቱም ከእርግዝና በፊት ያለንበትን የጤና ሁኔታ ማየት፣ የሚያስፈልጉ ጥንቃቄ መውሰድ፣ አንዳንዴ መድኃኒት መውሰድ ያለበት ሰው ሊኖር ይችላል አይደለ? መታከም ያለበት የህመም ወይም ደግሞ የጤና ሁኔታ ሊኖር ይችላል። ከዛ አንጻር የቅድመ እርግዝና በጣም ወሳኝ ነገር ነው። እኛ ጋርም ተጀምሮ ጥሩ ሁኔታ እየተስፋፋን ያለው ግን በደንብ ህብረተሰቡ ውስጥ አንደርስታንድ ማድረግና ይህንን አብሮ ሳሚ ሲያነሳ እንደነበረው እናትና ባለቤቷ ወይም ደግሞ የትዳር አጋሯ አብሮ በሚሆንበት ሰዓት ሁለቱም ነው መረጃ የሚያገኙት፣ አንደርስታንዲንግ ይኖራል፣ አንዱ አንዱን ያግዛል ማለት ነው። እንደዚህ የሚሰጡ ምክሮችን በደንብ የማዳመጥና በኋላም ሂደው ለመተግበር አንድ ላይ ሲሆኑ የተሻለ ነው የሚሆነው። ስለዚህ ክትትል ካረገዘች በኋላ ወይም ደግሞ እርግዝና ከተፈጠረ በኋላ አንዱ አሁን የሚስተዋለው ችግር ምንድነው? የመቆየት ቆይቶ የመምጣት 3 ወርም 4 ወርም 5 ወርም ላይ ነው የሚመጣው እርግዝና። ኖርማሊ ግን ነገሮች ካለቁ በኋላ ማለት ነው። ያ ማለት በቃ የጽንሱ አፈጣጠሩ ችግር ኖረም አልኖረም ጨርሶ በቃ በደንብ ቅርጽ ከያዘ ወይም ደግሞ ካደገ በኋላ ነው። ስለዚህ ምንድነው የሚመከረው? በእርግዝና ከተፈጠረ በ3 ወር ውስጥ የመጀመሪያ ክትትል መኖር አለበት። አይዲያሊ ቀደም እንዳልነው ከተቻለ ከእርግዝና በፊት ክትትል አድርጎ የሐኪም ምክር ወስዶ የጤንነት ሁኔታን አይቶ ወደ እርግዝና መግባት፣ ከእርግዝና ከመጣም በኋላ ደግሞ በመጀመሪያ 3 ወር ጊዜ ውስጥ እርግዝና መኖሩን አረጋግጦ አስፈላጊውን ምክርና አስፈላጊውን የጤና ድጋፍ መውሰድ ያስፈልጋል ማለት ነው። ሕክምናም ካስፈለገ ልክ እንደዛው። ስለዚህ
ይህንን ከተጀመረ የመጀመሪያ 3 ወር ውስጥ ከጀመረች አንዲት እናት በፕሮግራሙ አለ ስኬጁል አለው ወይም ደግሞ ምንድነው በምን ሰዓት እንደሚሰጥ አለ። ቀደም ሳሚስ እንደነበረው እያንዳንዱ ክትትል ላይ ወይም እያንዳንዱ ምልልስ ላይ ምን እንደሚሰራ አለ የታወቀ ነገር ነው። የተለያየ ነገር ሊሆን ይችላል፣ የሚደገሙ ነገሮች እንዳሉ ሆነው ስለዚህ የሚሰጡ አስፈላጊ መድኃኒቶች ለምሳሌ አይረን አለ ኤክሰለንስ። ስለዚህ እነዚህ ነገሮች አሉ። ጽንስም ላይ ደግሞ የሚታዩ ማይልስቶኖች አሉ። በዚህ ሰዓት ላይ እዚህ ይሄ መታየት አለበት፣ ይሄ መኖር አለበት ሲታለ ይኬዳል ማለት ነው። ስለዚህ በጣም ለእናትየዋ የተሻለ የኮምፎርት ይሰጣታል፣ የተሻለ የጤነኝነት ስሜት ይሰማታል። ምልልሱን ወደ 8 ባሳደግነው ቁጥርና የቅድመ ወሊድ ክትትል በዛ መልኩ ካየነው ያነሳሽው የድህረ ወሊድ ክትትል አለ። በተለይ 24 ሰዓት በጤና ተቋም እንዲቆዩ እንላለን። ይሄ በደንብ አንደርስታንድ እንድናደርገው የእናቶች ሞት ምጣኔን በምናይበት ሰዓት ወይም ደግሞ ሰርቬላንስ አለ ዳሰሳ እናቶች ቅኝትና ዳሰሳ እናቶች ሞት ቅኝትና ዳሰሳ ይባላል። እዛ ሪፖርት ላይ የማህበረሰብ ጤና ኢንስቲትዩት የሚያወጣው ሪፖርት ላይ የሚታየው ምንድነው አብዛኛዎቹ የእናቶች ሞት የሚፈጠረው የሚከሰተው ከወሊድ በኋላ ነው። እሱም ደግሞ ከወሊድ በኋላ ባሉት ጥቂት ቀናት ነው። የመጀመሪያ 48 ሰዓት በጣም ወሳኞች ናቸው። ከዛ ውስጥ ደግሞ እየተጠበበ ሲመጣ የመጀመሪያ 24 ሰዓት በጣም ብዙ ነገሮች ሊፈጠሩ የሚችሉበት ጊዜ ነው። የእናቶች ሞት አሁን በብዛት ለእናቶች ሞት እየዳረገ ያለው በእኛ ሀገርም በዓለም አቀፍም ደረጃ የከፍተኛ ደም መፍሰስ ነው። ስለዚህ ከፍተኛ ደም መፍሰስ ብዙ ጊዜ የሚያጋጥመው መቼ ነው? የመጀመሪያ 2 ሰዓት ከፍ ሲል ደግሞ የመጀመሪያ 48 ሰዓት በጣም ወሳኝ ነው። ስለዚህ በትንሹ አንዲት እናት ለእሷም ጤንነት ሲባል ምክንያቱም እነዚህ ነገሮች ከተከሰቱ ወዳው ለማየት እና ለማከም ደም መፍሰስ ብቻ አይደለም፣ የደም ግፊት አለ፣ ሌሎችም ኢንፌክሽን እና መሰል ሊያጋጥሙ የሚችሉ የጤና እክሎች አሉ። በጨቅላ ህጻኑም ወይም በጨቅላ ህጻናም በተመሳሳይ ሊያጋጥሙ የሚችሉ ጡት ያለመጥባት፣ ሰውነት ቢጫ መሆን፣ ትኩሳት፣ ኢንፌክሽን፣ ሌሎች አይነት ችግሮች ሊያጋጥሙ ስለሚችሉ እነዚህን ነገሮች በቅርበት ለመከታተል የመጀመሪያ 24 ሰዓት እናት ጤና ተቋም ውስጥ መቆየት አለባት። ቤት እንኳን ብትወልድ ደህና እንኳን ብትሆን ምንም ችግር እንኳን ባይፈጠር መታ ጤና ተቋም ላይ ለ24 ሰዓት መታየት መቻል አለበት። ቀደም እንዳልነው አንዳንድ ጊዜ መቼ እንደሚፈጠር አናውቅም። ከወለደች በኋላ ደህና ነኝ ትመስልና አንዳንድ ጊዜ ያው እኔ ጤና ባለሙያም ያው ሐኪም ስለሆንኩኝ ሰራ ነበርና ደህና ነን ይሉና ልክ ከሆነ ሰዓት በኋላ ነገሮች ይቀየራሉ። ለዛው ነው ሆስፒታል ላይ በየሰዓቱ ደም ይለካል፣ የልብ ምት ይለካል፣ ጤና ሁኔታ ይታያል። ስለዚህ ይሄ እነዚህ ነገሮች ስላሉ ክትትል በጣም ወሳኝ ነው። እንደ ሀገር አቀፍ ደረጃ ቀስ እያለ እየጨመረ ያለ መለኪያ ነው። ነገር ግን በደንብ ከሰራንበት ይሄ ትልቅ ለውጥ ያመጣል ብለን ነው የምናስበው። ከወሊድ በኋላ የሚያስፈልጉ የሚሰጡ ምክሮች አሉ። የደም መርጋት ሊያጋጥም ይችላል፣ ኢንፌክሽን ሊያጋጥም ይችላል፣ ጡት ያለ መጥባት ሊያጋጥም ይችላል፣ ሌሎች ብዙ ነገሮች የደም ግፊት ሊያጋጥም ይችላል። እነዚህን ነገሮች ቼክ ማድረግ ወይም ደግሞ ማየትና ከተፈጠሩ ደግሞ በጊዜ ሕክምና ሲያገኙ በጣም ጥሩ ይሆናል። በጣም መጨረሻ ላይ ቀደም እንዳልሽው ነገሩ ካለቀ በኋላ ሲመጣ ግን የፈለገ አድቫንስድ የሆነ የፈለገ ጤና ሲስተማችን በጣም ቢያዘምን ሁሉንም እናት የማትረፍና የማከም እድል ላይኖር ይችላል። ስለዚህ ለዛ ነው የመጀመሪያ 24 ሰዓት እናት ከወለደች በኋላ ሆስፒታል መቆየት አለባት የምንለው ወይም ጤና ተቋም መቆየት አለባት የምንለው። ምናልባት ኦፕሬሽን ከሆነች ጊዜውን ትንሽ ረዘም እናደርገዋለን። ወደ 48 ሰዓት አንዲት እናት ሆስፒታል ውስጥ መቆየት አለባት ማለት ነው። ከዛም በኋላ የሚቀጥሉ 3 ተከታታይ ክትትሎች አሉ። ከ48 እስከ 72 ሰዓት፣ ከዛ ሳምንት ወይ ሳምንት ጊዜ ውስጥ፣ ከዛ ደግሞ 42ኛ ቀን ላይ ወይም 6ኛ ሳምንት ላይ ትመጣለች። እዚህም ላይ ልክ እንደ ቅድመ ወሊድ ክትትሉ የሚሰሩ ነገሮች አሉ፣ የሚታዩ ነገሮች አሉ። ጨቅላ ህጻኑም ላይ እናትየዋም ላይ የቤተሰብ እቅድ አገልግሎትን ከመስጠትና ከመምከር ጀምሮ የሚሰሩ ስራዎች አሉ። በተለየ መልኩም ደግሞ ክትትል የሚያስፈልጋት እናት ካለች ከኖርማል ዴሊቨሪ ለየት ባለመልኩ ይሄ ለየት ባለመልኩ ክትትልም ካለ አሁን ከምንለው ከ8 ጊዜ ምልልስ ወይ ደግሞ ከድህረ ወሊድ በኋላ አሁን ከጠቀስናቸው ምልልሶች ደግሞ ባሻገር ቼክ የሚደረጉ ነገሮች ካሉ
መመላለስ ይኖራል። ያንን እንግዲህ አለመሰልቸት ነው ተገቢውን የሆነ ክትትል ማድረግ በጣም ወሳኝ ነገር እንደሆነ ነው። ይሄ ሁላ የሕክምና ሂደት ሲደረግ መቼም መውለድ በጣም ያው ከባድ ነገር ነው። አጋጣሚ ሆኖ ዛሬ ሁለታችሁም ወንዶች ናችሁ። አንዲት እናት መሀላችን እንግዲህ የሆነ መስመጣ ሲል አድርገን እናወራለን። ግን ባለሙያም ደግሞ ሲኮን የብዙዎችን ደስታም ጭንቀትም ሁሉን ነገር መጋራት ነውና ወደ ተቋም ሲመጣ መጀመሪያ የምናገኘውን ባለሙያ ፊት ነው የሚያየው ተገልጋይ ማለት ነው። ስለዚህ ባለሙያው ላይ ካለው ትምህርት ካለው ስልጠና ባሻገር የሰው አያያዝ ወይ ደግሞ ምንድነው የምትሉት ታካሚ ወደ ተቋም በሚመጣበት ጊዜ መጀመሪያ አገልግሎት ከአገልግሎቱ በፊት የሚያየው አገልግሎት ሰጪውን ነው። ወሊድ ላይ ደግሞ ሲኮን ሙሉ ነገሩ በቃ ለሰው ነው የሚተው ማለት ነው። በራስ አቅም የሚደረግ ነገር አይኖርም። ሌላ አማራጭ ወስዳለሁ በራሴ መንገድ ነገሮችን አስተካክላለሁ የሚባል ነገር አይኖርም እና በጣም የባለሙያ ጉዳይ ወሳኝ ይመስለኛል። ቁጥሮችን ደግሞ ስንመለከት በሰለጠነ ባለሙያ የመውለድ ፐርሰንት በጣም ነው የጨመረው። እንግዲህ ከ66 በመቶ አሁን ላይ ወደ 79 80 እንደዚህ በመቶ የሚል ቁጥር አለና ቆንጆ ነው። የሰለጠነ ባለሙያ እጅ ላይ አንዲት እናት የወሊድ ነገሮቿን ስታከናውን ማለት ነው። አንደኛ በባለሙያ ደረጃ የስራ ላይ ስልጠናዎች የሚሰጡ ከሆነ የህመምተኛ አያያዝ እነዚህ ብቻ መሰል ነገሮች ቀጥታ ከሕክምናው አሰጣጥ ውጪ ሊታዩ የሚገቡ ነገሮች ናቸው ብዬ አምናለሁ። እና እንደው ሳሙኤል እናንተ አካባቢ ያሉ ነገሮች ምንድን ናቸው ከባለሙያ አንጻር? አሁን ጥሩ ነጥብ አንስተሻል። አሁን እንግዲህ እናቶቻችንን 8 ጊዜ ነው ከወለዱን በኋላ ነው እያለን ነው ምን እየፈጠርን ነው አይደል? ቤተሰባዊ ስለዚህ አንድ ባለሙያ መጠንቀቅ አለበት እና የሚቀጥራት እናት እንድትመጣ እሱ ላይ ማመን እምነት ማሳደር አለበት። ስለዚህ ተግባቦቱ ወሳኝ ነው። ልክ ነው። ስለዚህ ከባለሙያዎች ጋር ተያይዞ የኮሙኒኬሽን ስኪል ከተግባቦት ክህሎት የምንለው ነገር ይሰጣ ይኖራል። ከእናቶች ጤና ጋር ተያይዞ ያሉ ስልጠናዎች በሙሉ ይሄ ፓርት አላቸው። እንዴት ነው ክላይንት የምናስተናግድ፣ እንዴት ነው የምትመጣን እናት እኛን አምና ዛሬ ነገም ነው ቀጠሮ ስትሰጣት መምጣት ስላለባት ማለት ነው። ይሄኛው የመጀመሪያው መግቢያው ከተስተካከለ አገልግሎቱ በሙሉ እየተስተካከለ ይመጣል። እናቶች እኛን እያመኑ ሁሉም ነገር ግልጽ እያደረግን የእነሱንም ሀሳብ እየተቀበልን መሆን አለበት ነው። አናቅም ብንለው እናቱ ብዙ ነገር ያውቃሉ። ህይወት ልምዳቸው ስለ ጤናቸው በተለይ እነሱ ስለሚያውቁ እነሱን ማዳመጥ ያለውን ነገር ማስተዋወቅ ይሄ ወሳኝ ነው። ከዛ ተያይዞ ደግሞ ከእናቶች ጤና ጋር ተያይዞ ብዙ የሚከሰቱ ችግሮች ሞት የሚያመጡ ችግሮች ላይ ደግሞ ስልጠናዎች አሉ። አሁን ለምሳሌ ደም መምጣቱ አይቀርም ሊመጣ ይችላል። አንዲት እናት ሊደማት ይችላል። ያን እንዴት ነው ሳይደናገጥ ቤተሰብም ሳይደናገጥ እሷም ሳትደናገጥ ኮንትሮል ማድረግ መቆጣጠር የሚለው ማገዝ ላይ ስልጠናዎች አሉ። ጤና ጥበቃም ጤና ቢሮም የሚያዘጋጀው ስልጠናዎች አሉ። ደም መድማትን መቆጣጠር ላይ የሚለው ማለት ነው። እናቲቱ ከወለደች ሌሎች ደግሞ አገልግሎቶች አሉ። ለምሳሌ የቤተሰብ እቅድ እነዚህንም ስልጠናዎች አሁን የቤተሰብ እቅድ አንድ ቦታ የሚሰጥ የነበረው ለወለደችውም እናት ሌሎች ቦታዎች መሰጠት ተጀምሯል። ለወጣቶችም ለብቻ መሰጠት ጀምሯል ለወለደችም እናት። ስለዚህ እነዚህ አይነት ስልጠናዎችም ይሰጣሉ። ሌሎች እናትየው በዛ ወቅት የሚያስፈልጓት ነገሮች በሙሉ ተጨማሪ ለትምህርት ዝግጅት ከሚያገኟቸው እውቀቶች፣ ልምዶች በተጨማሪ ግን አጫጭር ስልጠናዎች በየጊዜው ይሰጣሉ ለባለሙያዎች ተራ በተራ። ይሄም ረድቷል እናቶች ጤና ጣቢያ እንዲመጡ ጤና ጣቢያ ላይ ያሉን አገልግሎት እንዲወዱ አገልግሎቱን እንዲያገኙ አግዟል። በጣም አግዟል። አሁን ቅድም ቁጥሩ ላይ ስንመጣ እነዚህ ሁሉ ዝርዝር ጉዳዮች ናቸው እንግዲህ እነዚህን የተሻለ ውጤት እንዲመጣ ያስቻሉት ማለት ነው። ተግባቦት ያልሽው እጅግ ወሳኝ ነው። እንግዲህ አንድ ባለሙያ ላይ ሲኒየሮች ይኖራሉ፣ በደንብ ልምድ ያላቸው አሉ፣ ደግሞ አዳዲሶችም አሉ። እርስ በርስ ያለውን ነገር አንዱ ክሎት አንዱ ኤክስፒሪየንስ አንዱ ያለውን ልምድ አንዱ የገጠመውን ሴናሪዮ ሌላው እያካፈለ ጥሩ ሰርቪስ እንዲኖር ጥሩ ተግባቦት እንዲኖር ሆሚ ወይም ቤተሰባዊ ወደ አካባቢ መፍጠር ላይ ጥሩ ስራዎች እየተሰሩ ነው። በምንድነው የምትታዘበው? የሆነ ተቋም ስትሄድ እናቶች አንድ መደዳ ላይ ወረፋ በስቶታ ያለ ዶክተር አኪሊ ዛሬ ማን የሚገባ ብሎ ይጨነቃሉ ሰዎችና ለምንድነው ስትል አይ እሱ ጥሩ ሰው ነው፣ እሷ በጣም ጥሩ ሰው ናት፣ እንደው ፈገግታዋ ራሱ ደስ ይላል፣ ታዳምጠናለች ነው የሚባል ነገር አለና የመጀመሪያው እንትን እሱ ይመስለኛል እንደው እርዳታ ስራዎች ይሰራሉ። ፕሮግራሞች ላይ የጤና ባለሙያው ላይ የስልጠና ይሰጣል፣ አቅም ግንባታ ላይ ይሰራል፣ ተቋማት ላይ
ባይ ዘ ዌይ ኮሚኒኬሽን ብቻ አይደለም። አንድ የተሰበረ የማይሆን ክፍል ውስጥ የማይሆን የተዝረከረከ ክፍል ውስጥ አንዲት እናት ማስተናገድ ይሄ በራሱ አንድ አይምሮ ውስጥ የሚመጣው ያ ነገር ነው። ስለዚህ የጽዳት ሁኔታ በጣም ወሳኝ ነው የሚሆነው። ርህራሄ የተሞላበት አዘኔታ የተሞላበት መሆን አለበት። የጤና ባለሙያ ሁሉ ነገር አምኖ ነው የሚሰጠው። ሶ ከባለሙያው ስኪል በተጨማሪ ምንድነው የሚታሰበው ጤና ተቋማትም እንደ ተቋም ለአንዲት ኢትዮጵያዊ እናት የሚመጥን ወይም እንክብካቤ እየሰጠን ነው ወይ የሚለው መታየት መቻል አለበት። ከገና ከምትጋበት ጊዜ ጀምሮ በእያንዳንዱ አገልግሎት መስጫ ክፍሎች፣ መውለጃ ክፍሎች፣ ኦፕሬሽን ክፍሎች ሁሉም ጋር እነዚህ ነገሮች መታየት መቻል አለባቸው እና አንዲት እናት አሁን መጥፎ የሆነ ኤክስፒሪየንስ ከነበራት ወይም መጥፎ የሆነ አጋጣሚ ነው ብላ ካሰበች አይምሮ ላይ ያለው ቀጣይ ልጅ በምታረግዝበት ሰዓት የመምጣት እንትኑ ሊቀንስ ይችላል። ይሄ በእርግጥ ትክክል አይደለም፣ ግን ጤና ተቋሞቻችን የጤና ባለሙያዎቻችን እንደ አጠቃላይ እንደ ፕሮግራምም ስናስብ ጥሩ የሆነ ከመድኃኒትና ከአልትራሳውንድ ከባለሙያ በተጨማሪ ያለው ኬር የምንሰጥበትን መንገድ በደንብ ማየትና ማጤን ያስፈልጋል። በተቻለ አቅም ያው የሚሰጠውን የአገልግሎት አሰጣጥ ደረጃ ኳሊቲውን የሚጨምረው ነገር አንደኛው እዛ ጋር ያለው የባለሙያው አቀባበል ሲስተሙ ቢዘረጋም እቃው ቢኖርም እዛ ጋር ቁጭ ብሎ አገልግሎት የሚሰጠው ሰው ተገቢ ካልሆነ አንዳንዴ እኮ ትዕግስት ይፈልጋል። ሰው በጣም ማይነር ነገር ይጠይቃል። አሁን አንዳንድ እናት ለሐኪሟ በጣም ተራ የሚመስል ወይ ቀላል ነገር ለባለሙያ ለነፍሰ ጡሯ ወይ ደግሞ ለታካሚዋ ትልቅ ነገር ሊሆን ይችላል። ወይ አጠገብ ካለ ሰው ጠይቆ አለመረዳት፣ ማንበብ ብዙ ነገሮች ላይ መቼም እንደ ሀገር ነው የምንመለከተውና በቀላሉ መረጃ ማግኘት የማይችል ሰው ሁሉም ነገር ከጤና ባለሙያ ጤና ተቋም ሲሄድ ነው እያንዳንዱ ሸክሙንም የሚያራግፈው መረጃ የሚይዘው የሚሄደውና ለዛ በጣም ሰፊ የሆነ ትከሻ ይዞ ዝግጁ መሆን ቆንጆ ነው። የላቦራቶሪውንና የአልትራሳውንዱን ጉዳይ ሳሚ ወደ አንተ ማመጣው ደስ ይለኛል። ከዚህ ጋር ተያይዞ ከይቅርታ ጋር አሁን አንድ አብሮኝ የሚሰራ የነበረ ሰው ያጋጠመውን አጋጣሚ ለምሳሌ ልንገርሽ። ቀላል አሁን ያልሽው ነገር ነው፣ ተራ ነገር የሚመስል ግን ለሷ ትልቅ ነገር ነው። ሶ ሳቢ ፊት ስታይ በደንብ ፍክት ብሎ በደንብ የሚያናገር በነገራችን ላይ አብዛኛው ጤና ባለሙያችን ስነ ምግባርን የተላበሰ በጣም ሩህሩህ በጣም አዛኝ ነው። አልፎ አልፎ እንደዚህ አይነት ነገሮች ሊኖሩ ይችላሉ። እሱንም በፕሮግራም ይታየ ፋሲሊቲ ራሱን እያየ ይሄዳል። ግን አሁን የፖይንት ወደ ነጥቤ ስመለስ ልጅሽ ጥሩ ነው ያለው፣ አቀማመጡ እንደዚህ ነው፣ እንትን ኪሎ እንደዚህ ነው፣ ውሃው እንደዚህ ነው ምናምን በቃ ጭንቅላት ወደ ታች ነው ያለው፣ ጥሩ ነው ያለው አላትና ትንሽ ቆይታ ዞር ሲል እያለቀሰች ነው። ምንሽ ነው ምናምን ሲላት ልጄ ተዘቅዝቆ ነው ያለው ተዘቅዝቆ ነው ያለው ማለት ነው አለች። እንዴ ከዛ ቆንጆ ፖዚሽን እንግዲህ እሱ ነው። አዎ ስለዚህ ከዛ እንደገና ጠርቶ አይ እንደዛ እኮ አይደለም ኖርማል ትክክለኛ አቀማመጡ እንደዚህ ነው። እሷ የመጀመሪያ ስለሆነ አታውቅም። ስለዚህ እንደዛ ቀላል የሚመስሉ ግን የእሷን ስሜትና የእሷን ሁኔታ በጣም የሚረብሹ ነገሮች ሊኖሩ ይችላሉ። በተለይ ከእናቶች ጤና በተለይ ስነ ተዋልዶ ላይ የሕክምናው ሁኔታ በተለይ ከክፍያ ጋር አያይዘን ስናመጣ እንግዲህ በክፍያ ሁኔታ በጣም ተመጣጣኝ ወይ ደግሞ ሙሉ ለሙሉ ነጻ ብለን ልንጠቅስ በምንችልበት ደረጃ ነው ብለን ብንናገር ማጋነን አይሆንም። ከነዛ መካከል እንግዲህ በብዛት ትንሽ ዋጋ የሚያስወጡ ወይ ደግሞ ውድ ሊባሉ የሚችሉ ወይ ደግሞ ከጤና ተቋም ውጪ አንዲት እናት ልታሰራ የምትችለው ነገር አንደኛ ላቦራቶሪ ነው። ሁለተኛ ደግሞ አልትራሳውንድ ልትነሳ ትችላለች። በምን ምክንያት ብለን ስንል አልትራሳውንድ በጣም ብዙ ወረፋ ይበዛል። ማሽን እጥረት አለ፣ የባለሙያ እጥረት አለ። ስለዚህ 2-3 ቀን ምልልስ ሊኖር የሚችልባቸው ተቋማት ሊኖሩ ይችላሉ። ያንን ነገር በጎን አልትራሳውንድ ለመነሳት እናት ልትሞክር ትችላለች። የላቦራቶሪ ደግሞ ስንመለከት አንዳንድ እዛ የማይሰሩ እዛ የጤና ተቋም ላይ የማይሰሩ በግል የሚሰሩ ምርመራዎች ይኖራሉና ምናልባት እነዚህ ሁለቱ ነገሮች ከወሊድ ጋር ተያይዘው በወጪ ደረጃና እናትን ትንሽ ጫና ውስጥ ሊከቱ ይችላሉ ተብሎ የሚታሰቡ ናቸው። እጥረቱም እዛ አካባቢ ነው የሚታየውና ምን ታዛባችሁ እናንተ? እውነት ነው። እነዚህ ምርመራዎች በተለይ ወደ ውጭ የሚላኩ ከሆነ ውጭ ዋጋው ከፍ ያለ ምርመራውን ሳያደርጉ ሁሉ ሊቀመጡ ይችላሉ። አልትራሳውንድም ተልከው ገንዘብ ከሌለ ወይ አልትራሳውንድ በቀላሉ የሚያደርጉበት ቦታም ከሌለ እንደዚሁ ሊቀሩሉ ይችላሉ። በሚፈልገው ሰዓት ላይ ያን ውጤት ሊያመጡ ይችላሉ።
ስለዚህ ተቋማት በተለይ እነዚህ አይነት አገልግሎት ወሳኝ አገልግሎቶች ናቸው። በተለይ ጤና ተቋማት በፕራይመሪ ሌቭል ያለ ጤና ተቋም ዋና ኤሴንሻል ወይም እጅግ አስፈላጊ ሰርቪሶች ናቸው፣ አገልግሎቶች ናቸው። እናቶችና ህጻናት ላይ ያሉ ጉዳዮች ማለት ነው። ስለዚህ አልተቸገራችሁም እናንተ እንደናንተ ጤና ተቋም? ከዚህ በፊት እንደዚህ አይነት ቻሌንጆች አሉ። አልትራሳውንድ አሁን ከጥቂት ዓመታት በፊት የለንም ነበር። አልትራሳውንዶች የሉ ነበር። ስለዚህ ኬሚስትሪ ማሽኖች ደግሞ አንድ ኬሚስትሪ ማሽን ነበረች። እሷም ወይ ሬጀንት ኬሚስትሪ ለመስራት ሬጀንቶች ይጠፋሉ። አሁን ይሄንን እንግዲህ ግድ ማሻሻል እነዚህ ክላንቶች እኛ ጋር እየመጡ ነው። ሁሉም ውጭ እየሄድን ከሆነ ሰርቪስ ሊበላሽ ሆነ። ይሄ ምንድነው እናት ሂዱ እያልን እያመላለስን 8 እንዴት ይመጣሉ? ከወሊድስ በኋላስ እንዴት ይመጣሉ? ይሄንን እኛ ቁጭ ብለን በማኔጅመንት በቂ ስቶክ መያዝ አለብን በደንብ። በተለይ እናቶችና ህጻናት ላይ ያለውን እሱን በኋላ መጠየቀው ይኖራል። እናቶችና ህጻናት ላይ ያለውን አትሊስት ሰርቪስ ኢንተራፕሽን መሆን የለበትም። በቂ ኬሚስትሪ ማሽን 2 ኬሚስትሪ ማሽን ገዛን። እውነት እነዚህ ሬጀንት እንትን እንዳይኖር ስቶክ አውት እንዳይኖር። ሌላ ደግሞ አልትራሳውንድ ቆንጆ አልትራሳውንድ እዚህ እናቶች እዚህ ቢያገኙት በሙሉ በነፃ ነው። ለእናቶች የሚያስፈልጉ ሰርቪሶች ኤስ ሲኖር ደግሞ ቀድሞ ማዋለድ ሲኖር በጣም ብዙ ዲማንድ ይፈልጋል። ብዙ መድኃኒቶች ፍሉዶች ይፈልጋል። ከሱ ጋር ተያይዞ ያሉ ብዙ ግብዓቶች ይፈልጋል። እነዚህን እያሟላን እንዲሁም ከበጀታችን ለሕክምና ጋር ከምንበጅተው አብዛኛው ለዚህ ነው ለእናቶችና ለህፃናት ይሄ እንዲሟላ ማለት ነው። በዚህ ምክንያት እናቶች ብዙ እንዳልኩሽ 200 በላይ ነው እናቶች እኛ ጋር የሚወልዱት። በተቻለ አቅም እንደው ምንም አይነት ነገር ውጪ እንዳይገዙ እናደርጋለን። አንዳንድ እንትኖች ሊያልቁ ይችላሉ። የተወሰነውን አባት ሮጦ የተወሰነ ግብዓት ሲያልቅ ሲገዙ ይሆናል እንጂ በተቻለ አቅም ሁሉም እናት የላቦራቶሪው የአልትራሳውንዱም በተቋማችን አቬል ያለው እንዲገለገሉ እዛው በዛው ሲሆን ምንም አይነት ስትረስ ሳይፈጥር እናቶች እንዲገለገሉ ያስችሉናል። ይሄ ደግሞ ምንድነው ትንሽ ስትረስ ይፈጥራል። በርደን ምንድነው ይፈጥራው? እንዳልኩሽ አብዛኛው በጀታችን እዚህ ላይ ነው የምንመድበው። እነዚህ ፍሪ ሰርቪስ ናቸው፣ በአዋጅ ናቸውና በነፃ የሚሰጡ አገልግሎቶች ናቸው። ከዚህ እነዚህ እናቶችና ህጻናት በተጨማሪ ሌሎችም ሰርቪሶች አሉ። ኤግዛምትድ ናቸው ግን ሪፈንድ መደረግ አለባቸው ተብሎ ይታሰባል። በደንብ መዘግባለን። የሆነ አካል መንግስት ወይም እንግዲህ ይህንን በጎ እንትን ላይ የሚያውል ይህንን የሰጠነውን አገልግሎት ሪፈንድ እንዲያደርግ ነው እንግዲህ ጤና ጥበቃ ሪፈንድ አደርጋለሁ ብሎ ያስመዘግቡናል። እዚህ ጋር አንድ ነጥብ ቆንጆ ነጥብ ሳንዘነጋ የምናነሳው ለምሳሌ የእናንተን ጤና ተቋም ጨምሮ ቁጥራቸው ከ100 በላይ እንደዚህ የሆኑ የጤና ተቋማት ጤና ጣቢያ የሚባሉት ማለት ነው በሰርጀሪ እናቶች ማገላገል ጀምረዋል። ይሄ በጣም ጉድ ኒውስ ማለት ነው። ለምን ትልልቅ ሆስፒታሎች ላይ ተሄዶ በጣም ትልልቅ ወረፋዎች ተይዘው ብዙ ነገሮች አሉ። ብቻ ይሄን አልፎ ለመምጣትና በጤና ተቋም በጤና ጣቢያ ደረጃ ደግሞ ሲሆን አቅራቢያ የሚገኝ ነው። ቀለል ያለ በአንጻሩ ከሪፈራል ሆስፒታሎች በአንጻሩ ቀለል ያለ ሰው ቁጥር ያለበት ነውና ይህንን እንግዲህ አሁን በግል ብንሄድ ምን ያህል ብር ሊከፈል እንደሚችል ይታወቃል። ከዛ ውጭ ወደ መንግስት ተቋማት ደግሞ ስንሄድ ብዙ ጫና ስላለባቸው ትልልቆቹ ሆስፒታሎች የጤና ጣቢያዎች በዚህ ደረጃ በማቴሪያል መደገፋቸው በሰው ኃይል መቋቋማቸው በጣም ቆንጆ ነገር ነው። ግን ደግሞ እንደ ጤና ሚኒስቴር ለነዚህ ተቋማት የሚሰጠውን ትኩረት እኔ ብናይ ደስ ይለኛል ከማቴሪያል አኳያ። ምክንያቱም ሰርጀሪ ሲሰራ ቅድም ሳሚ እንደተናገረው የሚያስፈልጉ የህክምና መሳሪያዎች ብዙ ናቸው የሚሆኑት። ከዛ ደግሞ በነፃ ህክሙ እያላችሁ ነው ያላችሁትና አጠቃላይ ያለው ሁኔታ ምን ይመስላል እዚህ ጋር? በጣም ጥሩ። መቼም እናት 9 ወር አርግዛ ያ ሁላ የምታልፈው ጤነኛ ልጅ ለማግኘት ነው። ጤና ጣቢያዎች ላይ የአልትራሳውንድ አገልግሎት ሽፋን አሁን በደንብ አንድ ትልቅ ትኩረት ተይዞ ትልቅ ትኩረት ተሰጥቶት እየተሰራበት ይገኛል እና ያው ብዙ ነው። ሀገራችን ሰፊ ነች፣ ትልቅ ነች። 4000 በላይ ጤና ጣቢያዎች አሉ። እነዛም በሙሉ የአልትራሳውንድ አገልግሎት እንዲሰጡ ማድረግ ጊዜ ይፈልጋል፣ ሪሶርስ ይፈልጋል፣ ባለሙያ ማሰልጠንም አለ ከዛ ጋር ተያይዞ። ነገር ግን ምንም ድርድር የለው አስፈላጊ ጉዳይ ስለሆነ አሁን ያው አንዱ ስራችንም ስለሆነ እየሰራን ያለነው ምንድነው በሚገኙ የውጭ ድጋፎች ከመንግስት በሚኖሩ በበጀት እነዚህ ጤና ተቋማት በተለይ ሞር ለማህበረሰቡ በቅርበት እንዲያገኙ ጤና ጣቢያዎች ላይ የአልትራሳውንድ አገልግሎት እንዲኖር እየተሰራበት ነው ያለው። አሁን ከ800 በላይ ጤና ጣቢያዎች እንደ ሀገር ደረጃ አልትራሳውንድ አገልግሎት እየሰጡ ነው። በቅርቡ ደግሞ
በፕሮሰስ ላይ ያሉ ከዛም የሚበልጥ የአልትራሳውንድ ማሽን ግዢ ላይ ነው ያለው። እነዚህ አሁን ወደ ፋሲሊቲ በሚወርድበት ሰዓት ወደ ተቋማት እነዚህ ሰርቪሶች አገልግሎት በምንሰጥበት ሰዓት ሞር እናቶች ቅድም ያልነውን እንግልት ይቀንሳል። ቶሎ ተገልግለው ስለሚመለሱ ሌላም ጊዜ ለመምጣትና ቅድም ያልነውን የቅድመ ወሊድ ክትትሉን በአግባቡ ለመከታተል ይረዳቸዋልና ችግሮቹ ግን እንዳለ ይታወቃል። ችግሮቹ እንዳሉ ይታወቃል። ይሄ ታችም ያለ ነገር ነው። ቅድም ያልኩት የሪሶርስ የተቋማትም ብዛት ያለውም ሪሶርስ ጋር የተያያዘ ነው። አሁን ያለው በነገራችን ላይ በዚህ ቅርብ ዓመታት መንግስት ለእናቶች ጤና እየመደበ ያለው በጀት በጣም በጥሩ ሁኔታ እያደገ መጥቷል። ያ ማለት ግን ሁሉንም ጤና ተቋማት በአንድ ጀንበር በቂ የሆነ የሕክምና መሳሪያና የአገልግሎት ይሰጣል ማለት አይደለም። በጣም ጥሩ ለውጦች አሉ። በተለይ አልትራሳውንድ ግን እንደ ትልቅ ትኩረት አቅጣጫ ተይዞ እየተሰራበት ነው ያለው እና ያ ያለ ችግር ታውቋል። ሌላው ቅድም ሳሚ ሲያነሳ የነበረው ነገር አለ። ተቋማት የእናቶችንና የጨቅላ ህጻናት ሕክምና በነጻ ነው የሚሰጡት። ስለዚህ በነጻ በሚሰጡበት ሰዓት ያ የተጠቀሙት ግብአት የተጠቀሙት የመድኃኒት ተቋሙ ላይ ጫና ሊፈጥር ይችላል። ስለዚህ ያ በምን አይነት መልኩ ሚቲጌት ወይም ደግሞ በምን አይነት መልኩ መተካት አለበት የሚለው አንድ ትልቅ ትኩረት ነው። በቅርብ የወጣው አንዱ አሁን ጤና ሚኒስቴር በትኩረት እየሰራበት ያለው የሄልዝ ኬር ፋይናንሲንግ ይባላል። የጤና ፋይናንስ ስርዓትን ማዘመን ራስ የፋይናንሻል ሶቨርኒቲ የሚባለው እንደ ሀገር በውጭ ድጋፎችና ከውጭ በሚገኝ በኤንጂኦ ድጋፍ ላይ ብቻ ከፍተኛውን ጫና እዛ ላይ ቀንሶ ወደ ራስን በራስ የራስን ወጪ በራስ የመሸፈን በሀገር ውስጥ ገቢ ራስን መቻል ወደሚል ነጥብ እየመጣ ነውና አይ ቲንክ ከዚህ ጋር ተያይዞ ቅድም ያልኳቸው አልትራሳውንድና ሌሎች የሕክምና መሳሪያዎች ሀገር ውስጥ እንዲመረቱ ሌሎች መድኃኒቶችም እንደዚሁ በተመሳሳይ መልኩ ሀገር ውስጥ እንዲመረቱ እየተሞከረ ነው ያለው። ምክንያቱም ዋናው ቻሌንጅ እና ፋይናንስ ሪሶርስ ስለሚሆን ማለት ነው ገንዘብ ስለሚሆን እሱን ጫና ለመቀነስ እየተሞከረ ነው። ነገር ግን አልትራሳውንድ ቅድም እንዳልኩት አሁን ወደ ቁጥሩን ባለሳሳት አሁን ካለን ጤና ጣቢያዎች እጥፍ የሚሆኑ ጤና ጣቢያዎችን አልትራሳውንድ ሽፋን እንዲያገኙና አልትራሳውንድ አገልግሎት እንዲሰጡ የሚያስችል ስራ እየተሰራ ያለው። በተለያዩ አጋጣሚ ሁሉ አንድ የእናቶች ጤና ላይ የሚሰራው እንደ ሀገር በጤና ሚኒስቴር የሚያዘው ምንድነው አልትራሳውንድ አገልግሎት እንዲኖር ነው። ላቦራቶሪ በተመሳሳይ መልኩ ነው፣ ጫናው ተመሳሳይ ነው ያለው ነገር። ስለዚህ እናቶች ጤና ጣቢያና መንግስት ተቋማት ላይ በተቻለ መጠን እንዲያገኙ ነው የሚፈለገው። ነገር ግን እነዛ አገልግሎቶች ሳይኖሩ ሲቀር ወደ ቀጣይ የመንግስት ጤና ተቋም እንዲሄዱ ይደረጋል፣ ወደ ግልም ሊሄድ ይችላል። ስለዚህ እዛ ጋር ያለው ክፍተት ያው የሚታወቅ ክፍተት ነው ማለት ነው። የሚታወቅ ክፍተት ነው። እንግዲህ ሁሉም ነገር በአንድ ጀንበር የሚሆን አይደለምና ግን ደግሞ እንደዚህ ትኩረት ተሰጥቶ እግር በእግር ችግሮችን እያወቁ ታች ድረስ በደንብ ደግሞ አገልግሎቱ ተደራሽ እንዲሆን ከማድረግ አንጻር ያሉ ነገሮች በጣም መልካም ናቸው። ከዚህ ቀደም የምናውቀው ብዙ ነገር ሪፈር ነው የሚደረገው፣ በቃ ወደ ትልልቅ ሪፈራል ሆስፒታሎች ነው የሚደረገውና ጤና ጣቢያዎች ራሳቸውም በእንደዚህ አይነት ነገር አቅም እንዲኖራቸው፣ በባለሙያ አቅም እንዲኖራቸው መሰራቱ፣ በማቴሪያል አቅም እንዲኖራቸው መደረጉ በጣም ቆንጆ ነገር ይመስለኛል። ሌላ እንግዲህ ከወሊድ ውጪ እናቶች ለሞት ወይም ለሌላ አይነት የጤና እክል የሚዳረጉባቸው የህመም አይነቶች አሉ። እነ ፌስቱላ በሀገራችን በጣም የተለመደው አይነት ነው። የማህጸን ተፈጥሯዊ የቦታ መዛባት ሌላኛው ነው። የወገብ ህመም፣ ድብርት፣ ድካም ምናምን የምንላቸው ነገሮች እንግዲህ ጠቅለል ባለመልኩ የአንዲትን እናት ጤናማ የሆነ የአኗኗር ሁኔታ የሚቀይር የጤና መታወክን የሚያስከትል እንግዲህ ከፋም ደግሞ ሲባል ለሞት የሚዳረጉ ነገሮች ናቸውና በዚህ ዙሪያ ላይ እየተሰሩ ያሉ ነገሮች ምንድናቸው እንደ ተቋም፣ ከዛ ደግሞ ሀገራዊ ምስሉ እናያለን። አንተ ጋር ልምጣ ሳሚሽ። እሺ አሁን ያነሳሻቸው ጉዳዮች አሉ፣ ፌስቱላም ጨምሮ የማህጸን አግባቡ በተገቢ ቦታ አለመሆን እንግዲህ ያ በሌቭል ነው። እኛ ጤና ጣቢያ ስለሆኑ ናቹራሊ
እንደዚህ መለየት ስራ በተለይ ፌስቱላ ያላቸው እናቶች መለየት ቅድም ያልጠቀስነው አለ። አሁን ይሄን ሁሉ ጡት ሲያመጣ ኮሚኒቲ ላይ ወይም ማህበረሰብ ውስጥ የሚሰራ ክንፍ አለ የጤና ጣቢያ ላይ የጤና ኤክስቴንሽን የነበረው አሁን ፋሚሊ ሄልዝ ቲም ማለት ነው። ፋሚሊ ሄልዝ ቲም አለ። እንደ ቲም በቲም ወጥተው እዚህ ማህበረሰብ ውስጥ እንደዚህ አይነት ችግር ያለባቸው እናቶች መለየት ማለት ነው የሚለዩ አሉ። እዛ እነዚህ ተለይተን የጤና ኤክስቴንሽን ባለሙያ ጤና ኤክስቴንሽን የነበረው አሁን በፋሚሊ ሄልዝ ቲም ነው። ሌሎች ባለሙያዎች ተጨምረው ኢንተግሬትድ ነው። ከማህበረሰቡ አባል አለበት ወይስ ከጤና ባለሙያዎች? ባለሙያዎች ናቸው። ባለሙያዎች ፋሚሊ ሄልዝ ቲም ባለሙያዎች ናቸው። ጤና ኤክስቴንሽን ብቻ ሳትሆን ሌሎችም ባለሙያዎች ነርስም ይኖራል። አልፎ አልፎ ደግሞ ሳይካትሪ ባለሙያም ይኖራል። የአካባቢ ሳይንስ ባለሙያ ይኖራል። ዛይቸው ጤና ባለሙያዎች ዶክተሮችም እንደዚሁ አብረው ይሄዱና የሚሰጡት አገልግሎት ከሚቀጥል ከዚህ በፊት ከነበረው ሰፋ ያለ አገልግሎት ይሆናል ማለት ነው። እንደዚህ ሲሄዱ እነዚህን አይነት እናቶችን ያገኛሉ። ፌስቱላ አይተው ብዙ ጊዜ ተደብቀው ሊገኙ ይችላሉ። መረጃውን ሰዎች በቀላሉ ወይ ሕክምና የለውም ብሎ በማሰብ ሊሆን ይችላል ቤት ውስጥ ያገኟቸዋል። እነዚህን እንግዲህ ወደሚመለከቱ ብዙ ሆስፒታሎች አሉ። የእነዚህ ሆስፒታሎች ማገናኘት ነው ስራ። ሌላ ደግሞ ከወሊድ በኋላ ያሉ ድብርቶች ሰዎች ሊገቡ ይችላሉ። እንግዲህ ልጅን መስጠት ትልቅ ኃላፊነት ነው። ይሄ እንዳልሽው እናት ላይ የሚመጣው ጫና መቋቋም ሊያቅታቸው ይችላል። በዚህ መሁል የተወሰነ የስነ አእምሮ ህመም ሊኖር ስለሚችል እነዚህን ግን ወደ ተቋም ጠርቶ አስፈላጊውን ሕክምና ሰዎች እንዲረጋጉ በማገዝ የቤተሰቧንም እርዳታ ከቤተሰቧ ጋርም እንድትወያይ በማድረግ ሀሳቧን በደንብ እንድትገልጽ እንድትደመጥ በማድረግ እነዚህ አይነት ጫናዎችን እንዲቀንስ ማድረግ በደንብ ብዙ ስራዎች እንደኛ ተቋም እንደ ጤና ጣቢያ እነዚህ ስራዎች በደንብ ይሰራሉ። ፊስቱላ ጋር ተያይዞ የማህፀን ከቦታው መልቀቅ ወይም ማህፀን ውልቃት ሊባል ይችላል፣ ከቦታ መዛባት ሊባል ይችላል። የድብርትና ድባቴ እና የአእምሮ መታወክ የአእምሮ ጤና መታወክ ሊያጋጥም ይችላል። አሁን በቅርብ በሀገራችን በተሰራው ጥናት የሚያሳየው የአእምሮ ጤንነት ትኩረት ሊሰጠው እንደሚገባ ነው። ከእርግዝና ጋር ተያይዞ ከእርግዝናና ከወሊድ ጋር ተያይዞ ያለው ነገር ይሰራል፣ ግን ኮንሲስተንት ወይም ደግሞ ሁሉም ጋር በሆነ መልኩ በአንድ አይነት ሁኔታ አይደለም ሲሰጥ የነበረውና አንዲት እናት ለክትትል ስትመጣ ቅድም ያልነው የቀድሞ ክትትል ስትመጣ የአእምሮ ጤንነቷ የሚያስጨንቃት ነገር አለ ወይ ሀሳብ ሌሎች እነዚህ ነገሮች በሙሉ መታየት እንዳለባቸው ከወለደችም በኋላ እነዚህ ከፍተኛ የአእምሮ መታወክ ሊያጋጥም ይችላል። ቀላል ብለን የምናስባቸው ድብርቶች ወይም ድባቴዎች ተቀይሮ በኋላ ላይ ከወሊድ በኋላ የራስንም እስከ ማጥፋት ድረስ እስከ ማጥፋት ሊሄድ ይችላል። ጨቅላ ህጻን እስከ መጉዳት ሊመጣ ይችላል። ሌላም ሰፊ የጤና እክሎች ሊያጋጥሙ ስለሚችሉ አሁን የተረዳነው ነገር ምንድነው? ትኩረት ይፈልጋል። ስለዚህ ይሄንን ከቅድመ ወሊድ ክትትል ጋር ከወሊድ ጋር ከድህረ ወሊድ ክትትል ጋር ኢንተግሬት ወይም ደግሞ አቀናጅተን መስራት እንዳለብን ነው አቅጣጫው ያለው። ስለዚህ በዛ መሰረት አሁን የድህረ ወሊድ ክትትልን ጋይድ የሚያደርግ የናሽናል ፖሊሲ ዶክመንት ወጥቷል። አሁን ሪቫይዝ ተደርጓል ወይም ተከልሷል። ስለዚህ ያ ሲከለስ አንዱ በደንብ አጽንኦት ተሰጥቶ እንዲገባ የተደረገው ነገር ምንድነው? የአእምሮ ጤናን በተመለከተ እና ከወሊድ በኋላ እና ከወሊድ በፊት ሊከሰት የሚችል የአእምሮ መታወኮችን እንዴት ማኔጅ ማድረግ ይቻላል የሚለውን ለባለሙያ ጥሩ ጋይድ ሊሰጥ የሚችል የአገር አቀፍ ጋይድ ላይ ተዘጋጅቷል። ስለዚህ በጣም ትልቅ ነገር ነው። ምናልባትም ሌላ ጊዜ በሰፊው ሊነሳ የሚችል ነገር ነው። የፊስቱላ እና ተያያዥ ጉዳዮች ላይ ስንመጣ ቅድም እንዳልሽው ነው። ፊስቱላ የሚያጋጥመው ከወሊድ ጋር ተያይዞ በሚያጋጥሙ በተለይ መዘግየቶች ላይ ነው። አሁን ሶስት አይነት መዘግየቶች አሉ። አንዲት እናት ወደ ጤና ጣቢያ መሄድ ሳትፈልግ ወይም ሳታስብ የሚፈጥረው የሚያልፈው ጊዜ ወይም መዘግየት አንደኛው ሆኖ ሳለ ካሰበች በኋላ ግን ወደ ጤና ተቋም ለመድረስ ያለው የትራንስፖርቱ የሌላው ጋር ተያይዞ የሚመጣ መዘግየት አለ። ጤና ተቋም ከደረሰች በኋላ የሚቀር ወይም ደግሞ የሚፈጠር መዘግየቶች ሊኖሩ ይችላሉ። ስለዚህ በእነዚህ መዘግየቶች ምክንያት ምጥ ላይ በቆየች እናት በቆየች ሰዓት የጨቅላ ህፃን ጭንቅላት የእሷን የማህፀን በር አካባቢ ላይ ከፍተኛ ጫና ይፈጥርና ምጡ በጣም በቆየ ቁጥር እነዛ የሰውነት ክፍሎች ላይ አደጋ ይፈጠራል። ስለዚህ ከሆነ ጊዜ በኋላ ምን ይሆናል? ያ የሽንት አለመቆጣጠር፣ የአይን ምድር አለመቆጣጠር ወይ ደግሞ በሽንት ቧንቧና በሌላ የሰውነት ክፍል ጋር ግንኙነት ይፈጠራል። ስለዚህ ያ ሲሆን ምንድነው የሚደረገው?
ግንዛቤው የሌለባቸው አካባቢዎች ላይ ወይም ደግሞ ባልደረሳቸው ማህበረሰብ ክፍሎች የሆነ ቦታ ታሸጋለች። ሽታም ስለሚፈጠር እሷም የራሷን በራስ የመተማመንና ራሷን የመግለጽ ላይ ችግር ስለሚፈጥር የሆነ ቦታ ላይ አንዳንድ ቦታ ላይ እንደውም ተቆልፎ ሁሉ ምግብ ከስር የተወረወረ የሚያዙበት አይነት ሁኔታ ለማየት ተችሏል። ስለዚህ ይሄ በጣም ከፍተኛ ትኩረት የሚያስፈልገው ጉዳይ ነው። ደግሞ ከእድሜ ጋር ይፈጠራል። እርሊ ያለ ቶሎ ወደ እርግዝና ውስጥ በተለይ በጣም በልጅነት ወይም ደግሞ አፍላ ወጣትነት በሚፈጠር ከሰውነታቸው እድገታቸውንም ስለማይጨርስ የማህፀን በሩም በበቂ ሁኔታ መስፋትና ዝግጁነቱን ስለማይጨርስ ከዛ ጋር ተያይዞ ሊፈጠር ይችላል። የመጀመሪያም ደግሞ ሲሆን በአንድ በኩል ቅድም ስታነሽ እንደነበረው ጉጉቱ፣ ሀሳቡ፣ ማወቅ ፍላጎቱ እንዳለ ሆኖ የመጀመሪያ ደግሞ ሲሆን ሁሉ ነገር አዲስ ነው፣ መጥፎ በሽታ ሊመስላቸው ይችላል፣ ወይ ደግሞ ችግር የሌለውን ነገር ሊመስላቸው ይችላል። የመዘግየቶችን ሊያመጣ ይችላልና የብዙ ነገሮች ውጤት ነው ፊስቱላ ብለን የምንለው። ስለዚህ በተለይ የወሊድ አገልግሎታችንን ሪፈራል ሲስተማችንን ማጠንከር ነው የሚያስፈልገው ማለት ነው። ፊስቱላ ጋር አሁን የተሰሩ ያሉ ስራዎችን በምናይበት ሰዓት አገር አቀፍ ደረጃ አንደኛ ፊስቱላ መከላከል ነው። መከላከል ማለት በቂ የሆነ ግንዛቤ እንዲኖራቸው፣ ቅድመ ወሊድ ክትትል እንዲያደርጉ፣ ወሊድ በጤና ተቋም በሰለጠነ ባለሙያ እንዲሆን ማድረግ ነው። ሌላው ከተፈጠረ በኋላ ወደ ጤና ተቋም እንዲመጡ መለየትና ማከም ነው አይደለ? ከሌላው ጤና እክል በተለየ መልኩ ፊስቱላ ቀደም ባልኩት ምክንያቶች ወደ ጤና የመምጣት አቅሙ በጣም ይቀንሳል። ስለዚህ እኛ በተቻለ መጠን ከሌሎች ፕሮግራሞች ጋር ወይም ከሌሎች ስራዎች ጋር እናቀናጀዋለን። ለምሳሌ ክትባት፣ ህጻናት ክትባት አሁን ለምሳሌ የዘመቻዎቹ ጋር ይቀናጃል፣ ቤት ለቤት ጋር ይቀናጃል። እንደዛ ለማድረግ ይሞከራል። ግን አሁንም ማህበረሰባችን ውስጥ ምን ያክል ነው የፊስቱላ ያለው እየተፈጠረ ያለው የሚለውን በደንብ ጥናት የሚፈልግ ነገር ሆኖ ሳለ ግን አገልግሎቶቹ መስጫ ማዕከላት አሉ። ሀብሊን ፊስቱላ በተለያዩ የኢትዮጵያ ክፍሎች የተለያዩ የሕክምና ማዕከላት አሉ። በነፃ ናቸው ሕክምናዎቹ። ከሀብሊን ፊስቱላ በተጨማሪ ሌሎች የሕክምና ማዕከላት አሉ በተለያዩ የሆስፒታሎች ላይ እየተሰጡ ያሉ። ስለዚህ ያንን ታች ወርዶ ሕክምና እንዳለው የሚታከም ነገር እንደሆነ እርግማን እንዳልሆነ የሰው ልጅ ክቡር የሰው ልጅ አንድ ቤት ጨለማ ብሎ ተፈቶ ተዘግቶ ለዛ ሁሉ የሚተው አይደለም። ሁለተኛ እነሱ ከታከሙ በኋላ እንደው ስትሰሚያቸው በጣም ነው የሚገርመው። ላይፍ ጨልሞባቸው ነበረ በዛች በቀላል ነገር ማለት ነው። ይሄን የማህበረሰባችንም ግዴታ የፋሚሊ የቤተሰብም ግዴታ ነው የሚሆነው። የኛም እንደ ጤና ተቋማት ይሄን ተደራሽ ማድረግ መቻል አለብን። መረጃውን እንደ ጤና ሚኒስቴር ደግሞ ይሄንን ይበልጥ ፊስቱላ ተጠቂ ወይም ደግሞ ሰርቫይቨሮችን ወደ ተቋም ማምጣት፣ መለየት፣ ሕክምና እንዲያደርጉ ማድረግ ላይ ይሰራል ማለት ነው። ከመከላከሉ ስራ በተጨማሪ እነሱን ኢንተግሬት ማድረግ እንደገና መልሶ ማህበረሰብ ውስጥ ተጽዕኖ ፈጣሪ እንዲሆኑ በራስ መተማመኑ እንዲመጣ ሁሉ ይታገዛል። ከዛም ከታከሙ በኋላ የነበረው የጤና እክል ከቀረ በኋላ አእምሮ ላይ የሚቀሩ ነገሮች አሉ። ቅድም ያልነው አእምሮ ጤና ሌላኛው ወሳኝ የጤና አንግል ነውና እሱ ጋር ደግሞ ተያይዞ በራሳቸው የገቢ ምንጭ እንዲያገኙ ማህበረሰብ ውስጥ እንዲቀላቀሉ ተጽዕኖ ፈጣሪ እንዲሆኑ ይደረጋልና እሱ ስራዎች አሉ። የጥር ወር እንግዲህ የጤናማ እናትነት ወር በመባል የተለያዩ ንቅናቄዎች፣ የተለያዩ እንቅስቃሴዎች የእናትን የጤና አገልግሎት አሰጣጥ ለማሻሻል ለማዘመን ወደ ተሻለ ደረጃ ለማድረስ ደግሞ አንዳንድ እንቅስቃሴዎች የሚደረጉበት ጊዜ ነው። ከዛ ውጪ በየቀኑ በየጊዜው ይህንን የእናቶችን የአገልግሎት አሰጣጥ ሁኔታ የተሻለ ለማድረግ የሚከወኑ ተግባራት አሉ። እነዛ በደንብ መቀጠል አለባቸው ብዬ አስባለሁ። የሚቀጥል ያው ለስራ ብቻም ሳይሆን ለራስም ሲባል ነው የሚሆነው ብዬ አስባለሁ። ያው እናት የሌለው ሰው መቼም አይኖርም። እህት፣ ሚስት እንዲህ እያለ ልጅ እያልን ስንሄድ እንግዲህ ከእናት ውጪ መሆን የማይቻልባቸው አጋጣሚዎች በጣም ሰፊ ስለሆኑ
የሁላችንም ኃላፊነት ነው። እንደ ባለሙያም ደግሞ ቃል የተገባበትና አገልግሎት ሲሰጥ በዛ ቃል መሰረት ያንኑ አክብሮት ያንን በማክበር ነው የሚተገበረውና በተጠቅለለ ባለ መልኩ አሉ ብለን የምንላቸውን ችግሮች እንደዚህ ከፍ ባለ ደረጃ በተቋም እስከ ክልል ድረስ ነገሮች ታይተው መፍትሄ የሚያስፈልጋቸው መፍትሄ ደግሞ የሌሎችን እገዛ የሚያሹ ከሆነ ከሌሎች የዓለም የጤናው ዘርፍ ላይ ያሉ ተቋማት ጋር የሚደረጉ ትልልቅ ስምምነቶች ትልልቅ የድጋፍ የአጋርነት እንቅስቃሴዎችን እየተመለከትን ነው የምንገኘው። ስለዚህ እናንተም እንግዲህ እዚህ መታችሁ ይህንኑ ያላችሁበትን የአገልግሎት አሰጣጥ ሁኔታ ስላጋራችሁን በተመልካቾች ስም ከልብ ነው የማመሰግነው። ዶክተር ሀሰን መሀመድ በጤና ሚኒስቴር የእናቶች ጤና አማካሪ፣ እንደዚሁም ሳሙኤል ደያሳ የዓለም ባንክ ጤና ጣቢያ ሜዲካል ዳይሬክተር፣ ሁለታችሁም በጣም ቆንጆ ነገር ነው ያጋራችሁን። ስለመጣችሁ በድጋሚ ከልብ አመሰግናችኋለሁ።